ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጋለሁ። ቀዳሚ ወደ አደረኩት መረጃ ሳልፍ በኢትዮጵያ የፌስቱላ ህመም ተጠቂዎች ከ140 ሺህ በላይ ሊሆን እንደሚችል ተነገረም። በዓለም ላይ በየዓመቱ በፌስቱላ በሽታ በርካታ ሴቶች የሚጠቁ ሲሆን በኢትዮጵያ ደግሞ የፌስቱላ ህመም ተጠቂ የሆኑና ሕክምናውን እየጠበቁ ያሉ ሴቶች ከ140 ሺህ በላይ ሊሆኑ እንደሚችል በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ለብስራት ሬዲዮ ተናግሯል። በርካታ የፌስቱላ ህመም ተጠቂ ሴቶች በማህበረሰቡ በመገለላቸው ወደ ጤና ተቋም የማይሄዱ መሆኑን በመጠቆም ምናልባትም እቤት ውስጥ የተደበቁትን ማውጣት ቢቻል በፌስቱላ የተያዙ ሴቶች ቁጥር አሁን ካለው ከ140 ሺህ ሊበልጥ እንደሚችል ባለሙያው ገልጸውልናል። ህመሙ እስከ 95 በመቶ ታክሞ መዳን የሚችል ሲሆን 3 እና 4 በመቶ ቀዶ ህክምና በተደጋጋሚ ሲሰራ ህክምናው ላይሳካ እንደሚችልም ተገልጿል። አንዲት እናት በምትወልድበት ጊዜ ከሚገጥማት ከ20 እስከ 30 በመቶ ከሆኑት የስነ ተዋልዶ ጤና ችግር አንደኛው ፌስቱላ መሆኑም ይነሳል። የፌስቱላ ህመም በተለያየ ጊዜያት በተለያዩ ምክንያቶች ይፈጠራል። ከነዚህ መካከል በወሊድ ሰዓት፣ ምጥ በሚራዘምበት ወቅት፣ በጤና ተቋማት በሰለጠነ ባለሙያ ሳይወለድ ሲቀር፣ በክብደት መጠን በጣም አነስተኛ መሆን፣ የምግብ እጥረት፣ ያለ ዕድሜ ባልዳበረ ሰውነት የሚፈጠር እርግዝና ፌስቱላ ሊከሰት ከሚችልባቸው ምክንያቶች መሆናቸውም ተገልጿል። የፌስቱላ ተጠቂዎች ምልክቶች ሽንት የመቆጣጠር ችግር፣ የሰገራ በማህፀን መውጣትና ከፍተኛ የሆነ ከማህፀን የሚወጣ መጥፎ ጠረን ናቸው። በፌስቱላ ህመም ተጠቂ የሆኑ ሴቶች ከበሽታው ባልተናነሰ ከህብረተሰቡ በሚደርስባቸው መገለል ምክንያት ለሚከሰት የጭንቀትና ተጓዳኝ የስነ አእምሮ ህመም ተጋላጭ እንደሚሆኑም ተገልጿል። ፌስቱላ ለመከላከል በየቤቱ ግንዛቤ ከመስጠት ባለፈ የወጣት ሴቶችና የእናቶች የአመጋገብ ስርዓት ማስተካከል አስፈላጊ በሆነ ሰዓት ሁሉ በተለይም ዳሌያቸው ምጥን ለመቋቋም የማይችሉ ሴቶች በቀዶ ህክምና እንዲወልዱ ማድረግ፣ የተጋቡ አፍላ ወጣቶች እርግዝናን እንዲያዘገዩ የማድረግ ስራ እየተሰራ እንደሚገኝም ተገልጿል። ፌስቱላ በእናቶች ሞት ላይ ቀዳሚውን ስፍራ ከሚይዙ ምክንያቶች መካከል እንደሆነም ተነግሯል። የጤና ሚኒስቴር በቀጣይ 5 ዓመታት የኦብስቴትሪክ ፌስቱላን ህመም ለማጥፋት ዓላማ አድርጎ ከሚመለከታቸው አካላት ጋር በአጋርነት እየሰራ እንደሚገኝም ሲስተር ዘምዘም መሐመድ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለችም። የባለቤቴን ስልክ ስፈትሽ ሌላ ሰው እንደወደደች አውቄያለሁ በሚል ጥርጣሬ የገዛ ሚስቱን በልጃቸው ፊት የገደለው ግለሰብ በእስራት ተቀጣም። በምስራቅ ሸዋ ዞን አዳአ ወረዳ ተወልዶ ያደገው አንተነህ ጅራኔ የ43 ዓመት ግለሰብ ሲሆን ከዚህ በፊት በተለያዩ የሥራ መስክ ተሰማርቶ ኑሮውን ሲመራም ቆይቷል። ከ12 ዓመት በፊት ሊዲያ አንበርበር ከተባለች ወጣት ጋር በፍቅር ተግባብተው ወደ ትዳር ዓለም አምርተው አንድ ሴት ልጅ አፍርተው እንደነበርም የአዳአ ወረዳ ፖሊስ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኮማንደር ንጉሴ ተሬሳ ለብስራት ሬዲዮ ገልጿል። በሁለቱም መካከል ሰላማዊ የትዳር ሕይወትን ለ11 ዓመት ከኖሩ በኋላ በመካከላቸው ሌላ ወዳለች በሚል አጉል ጥርጣሬ አለመግባባት ይፈጠራሉ። መጋቢት 30 ቀን 2017 ዓ.ም ምሽት ላይ ባል ባደረበት ጥርጣሬ ባለቤቱ ያስቀመጠችውን የእጅ ስልክ ያለ ፈቃዷ በማንሳት ሲፈትሽ የተለያዩ የጽሑፍ መልእክቶች እንዳገኘ ለፖሊስ በሰጠው ቃልም ገልጿል። ከባለቤቱ ስልክ ውስጥ ያገኛቸው መልእክቶች ውስጡን እንደረበሹትና ስሜት ውስጥ እንደከተቱት በዚህም ደብቆ የያዘውን ጩቤ በማውጣት የ11 ዓመት ልጃቸው ፊት የተለያዩ 4 የሰውነት ክፍል ወግቶ ሕይወቷን ካጠፋ በኋላም ይሰወራል። የእናቷን ሞት ቆማ የምትመለከተው የ11 ዓመት ልጅ በተፈጠረው ነገር ተደናግጣ በመጮህ የአካባቢ ሰው እንዲሰባሰብ ብታደርግም እናቷን ማዳን አልቻለችም። ፖሊስም ባገኘው መረጃ መሰረት ተከሳሽ አንተነህ ጅራኔን ከተሸሸገበት በመያዝ ድርጊቱን ለምንና እንዴት እንደፈጸመ መርቶ በማሳየት የምርመራ መዝገቡ በሟች የአስክሬን ምርመራ ውጤትና በሌሎች ማስረጃዎች በማጠናከር አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም በወንጀል ሕግ ቁጥር 539 ህዝባር 1 መሰረት በከባድ የሰው መግደል ወንጀል ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሽ አንተነህ ጅራኔ ሰውን ለመግደል አስቀድሞ በነበረው ሐሳብ ተዘጋጅቶ ስለታም መሳሪያ በመጠቀም ሕፃን ፊት የልጁን እናት መግደሉ ጨካኝ ነውረኛና አደገኛ የሚያደርገውን በመሆኑ በ21 ዓመት እስራት እንዲቀጣ የተወሰነበት ቢሆንም የሟች ቤተሰቦች የፍርድ ውሳኔው አንሷል በማለት በመቃወማቸው አቃቤ ሕግ ይግባኝ ይጠይቃል ተብሎ እንደሚጠበቅ የአዳአ ወረዳ ፖሊስ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኮማንደር ንጉሴ ተሬሳ ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። በጅማ ከተማ ኮኬን የተባለ አደንዛዥ እጽ በወረቀት ጠቅልሎ ሲሸጥ የተገኘው ወጣት በእስራት ተቀጥቷል።
በጅማ ከተማ አስተዳደር ወረዳ 2 ቦቼ ቦሬ ቀበሌ ውስጥ ኮኬን የተባለ አደገኛ እጽ በወረቀት ጠቅልሎ በጅማ ከተማ በመዘዋወር ሲሸጥ የነበረው ወጣት በእስራት መቀጣቱም ተገልጿል። ቢራራ ጥላሁን የተባለው የ21 ዓመት ወጣት በጅማ ከተማ የተለያዩ ስፍራዎች በመዘዋወር ኮኬን የተባለ አደገኛ እጽ በወረቀት በመጠቅለል ሲሸጥ በፖሊስ ቁጥጥር ስር መዋሉን ብስራት ሬዲዮ ከጅማ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ያገኘው መረጃ ያሳያል። ፖሊስ በወረቀት ተጠቅልሎ ሲሸጥ የነበረውን አደገኛ እጽ እንዲመረመር ያደረገ ሲሆን የምርመራውን ውጤት እጹ ናርኮቲክና ሳይኮትሮፒክ የተባሉ ንጥረ ነገሮችን የያዘና አእምሮን በማነቃቃት በወንጀል ድርጊት የሚያሳትፍ መሆኑም ተረጋግጧል። ፖሊስ የእጹን የምርመራ ውጤትና ሌሎችን ማስረጃዎች በማደራጀት መዝገቡን ለአቃቤ ሕግም ልኳል። አቃቤ ሕግም አደገኛ እጾችን ማምረት ማዘዋወርና መጠቀም በሚከለክለው የወንጀል ሕግ ቁጥር 525 ንዑስ አንቀጽ 1 መሰረት በኦሮሚያ ጠቅላይ ፍርድ ቤት ችሎት ክስ መመስረቱም ተገልጿል። የአቃቤ ሕግን ክስ የተመለከተው የኦሮሚያ ጠቅላይ ፍርድ ቤት ሚያዝያ 24 ቀን 2017 ዓ.ም በዋለው ችሎት አደገኛ እጾችን ማምረት ማዘዋወር መጠቀምና ለሌሎች አሳልፎ መሸጥ የሚከለክለውን የወንጀል ሕግ በመተላለፍ በፈጸመው ተግባር በ3 ዓመት እስራትና በ1,000 ብር መቀጮ እንዲቀጣ ውሳኔ መተላለፉን የጅማ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት መግለጫም አመላክቷል ስትል መባወርቅነህ ዘግባለች። ተመልካቾቻችን አሁን ከዓለም አቀፍ የተገኙ መረጃዎችን ነግራችኋለን። በቅድሚያም በሱዳን ፖርት ሱዳን ከተማ ፍንዳታ ከፍተኛ የእሳት ቃጠሎ መድረሱም ተሰማም። በሱዳን ጦርና በፈጣን ደጋፊ ኃይሎች RSF መካከል ያለው ጦርነት ቀደም ሲል ጸጥ ያለችውን ከተማ ለሶስተኛ ቀን ሲያናውጥ የዋለ ሲሆን በርካታ ፍንዳታዎች ሲሰማ በፖርት ሱዳን ከፍተኛ የእሳት ቃጠሎም ተነስቷል። ከተማዋ በጭስ ማክሰኞ ዕለት ተሸፍና ውላለች። በሀገሪቱ ዋና የባህር ወደብ አካባቢ በከተማይቱ ላይ የተፈጸመውን ጥቃት ተከትሎ በ2 ዓመት ግጭት ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች በተጠለሉበት ከተማ ላይ ከባድ ስጋትን ፈጥሯል። የወደብ ከተማዋ ነዋሪዎች እንደገለጹት በRSF የተወነጨፉ አልባ አውሮፕላኖች የነዳጅ መጋዘን፣ ፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያና ሆቴልን ጨምሮ በርካታ ቦታዎች ላይ ጥቃትም አድርሷል። እንደ ነዋሪዎቹ ገለጻ ከሆነ በፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች የድሮን ጥቃት ነበር ብለው ያምናሉ። መመታቱ የተዘገበው ሆቴሉ በመንግስት ህንፃዎች አቅራቢያ የሚገኝ ሲሆን የፕሬዝዳንቱ የእንግዳ ማረፊያ ቤትን ጨምሮ የሱዳን ጦር ኃይሎች ኃላፊ አብደልፈታህ አልቡርሃን ጎብኚዎችን የሚቀበሉት ቢሮዎቻቸው በጥቃት ኢላማ ውስጥ እንደነበሩም ተገልጿል። በሱዳን ጦርና በRSF መካከል ያለው ግጭት በዓለም ላይ እጅግ የከፋውን የሰብአዊ ቀውስን ፈጥሯል። ይህም በፖርት ሱዳን ላይ በተፈጸሙት የቅርብ ጊዜ ጥቃቶች ሊባባስ የሚችል ሲሆን የተባበሩት መንግስታትና የእርዳታ ድርጅቶች እንዲሁም ከወታደራዊ መንግስት ጋር የተቆራኙ የመንግስት ሚኒስትሮች ዋና መስሪያ ቤቶች መገኛቸው በፖርት ሱዳን ከተማ ውስጥ ነው። ፖርት ሱዳን እስከዚህ ሳምንት ድረስ በምድርም ሆነ በአየር ጥቃት ያልተነካች በመሆኗ እሁድ ዕለት የጀመረው በቀይ ባህር ጠረፍ ከተማ ላይ የተፈጸመው ጥቃት ጦርነቱን በከፍተኛ ደረጃ መጨመሩን ያሳያልም ተብሏል። በትራምፕ ታሪፍ ምክንያት የባርቢ አሻንጉሊት አምራቹ ማትል ዋጋ እንደሚጨምር አስታወቀም። የፕሬዝዳንት ትራምፕ የታሪፍ ዋጋ እየጨመረ በመምጣቱ የባርቢ አምራች ማቴል በዩናይትድ ስቴትስ ውስጥ የአንዳንድ አሻንጉሊቶችን ዋጋ እንደሚጨምር ተናግሯል። ኩባንያው በቻይና ለአሜሪካ ገበያ የሚያመርተውን ምርት እንደሚቀንስም ይፋ አድርጓል። በተመሳሳይ ዜና ግዙፍ የመኪና ፋብሪካ ፎርድ በቀረጥ የተነሳ በዚህ ዓመት ወደ 1.5 ቢሊዮን ዶላር እንደሚያወጣም ተናግሯል። የአሜሪካ ታሪፍ በኩባንያዎቻቸውና በሰፊ ኢኮኖሚው ላይ ስላለው ተጽዕኖ ማስጠንቀቋል። ከተለዋዋጭ የማክሮ ኢኮኖሚ ሁኔታና ከተሻሻለው የአሜሪካ የታሪፍ ገጽታ አንጻር የፍጆታ ወጪንና የማቴልን የአሜሪካ ሽያጭ በዓመቱና በበዓል ሰሞን ለመተንበይ አዳጋች ነው ሲል ማቴል የፋይናንስ አፈጻጸሙን በተመለከተ ሪፖርት ሲያደርግም አስታውቋል። ዩናይትድ ስቴትስ ከማቴል ዓለም አቀፍ የአሻንጉሊት ሽያጭ ግማሽ ያህሉን ትረከባለች። ወደ 20 በመቶ የሚሸጠውን ዕቃ ከቻይና ወደ ዩናይትድ ስቴትስ የሚመጣ ነው። ኩባንያው በሚቀጥለው ዓመት እነዚያን ቻይናውያን ወደ አሜሪካ የሚያስገቡን ምርቶችን ከ15 በመቶ በታች ለማድረግ ማቀዱም ገልጿል። በጥር ወር ወደ ዋይት ሀውስ ከተመለሱ በኋላ ትራምፕ ከቻይና በሚመጡ ምርቶች ላይ እስከ 145 በመቶ የሚደርስ አዲስ ቀረጥም ጥለዋል። መንግስታቸው ባለፈው ወር እንዳስታወቀው አዲሱ ታሪፍ በነባር ላይ ሲጨመር በአንዳንድ የቻይና ምርቶች ላይ የሚጣለው ቀረጥ 245 በመቶ ሊደርስ ይችላልም ብሏል። ቻይና ከአሜሪካ በሚመጡ ምርቶች ላይ 125 በመቶኛ የታክስ አጸፋ ምላሽም ጥላለች። ባለፈው ሳምንት ትራምፕ የታሪፍ ተጽዕኖ ሊኖረው እንደሚችል አምነዋል። የአሜሪካ ልጆች ከ30
አሻንጉሊቶች ይልቅ 2 አሻንጉሊቶች ሊኖራቸው ይችላልም ብለዋል። ነገር ግን ቻይና ከአሜሪካ የበለጠ ትሰቃያለች ሲሉም አክሏል። የመኪና አምራች ፎርድ በበኩሉ በዋነኝነት በሜክሲኮና በቻይና ወደ አሜሪካ ገበያ ውስጥ የሚገቡ ምርቶች በመጨመሩ ታሪፍ 2.5 ቢሊዮን ዶላር በጠቅላላ ወጪ ላይ እንደሚጨምር ይጠበቃልም ብሏል። ነገር ግን ድርጅቱ የአሜሪካን ታሪፍ ለማስቀረት ተሽከርካሪዎችን ከሜክሲኮ ወደ ካናዳ ማጓጓዝን ጨምሮ የተለያዩ እርምጃዎችን በመውሰድ ከተጨመሩት ወጪዎች ውስጥ 1 ቢሊዮን ዶላር ያህል ቀንሷልም ብሏል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ነበርኩኝ። መልካም ምሽት።